أيها المؤمنون بذاري خطباتنا إن شاء الله تعالى باكروا منا يوم سلالنا نبت ورنا أشهر الحرم الله زند سبحانه وتعالى يتكبروا وراتوች الله سبحانه وتعالى ያከበራቸው ወራቶች አሉ الله ቁርአን ውስጥ ሲነግረን ነቢያቶችም ሲነግሩን ከረሱል የሰማነውን በቁርአን ውስጥ ያየነውን ማስተላለፍ ግዴታ ነው በዲን እስላም ውስጥ ለምን ካላችሁ አንድ ሰው አላህ ኢልምን አሳውቆት ዲንን ከሰው ጋር በተጣላ ራሱ ድረሱልኝ ብለ ሰዎችን መጥራት ክልክል ስለሆነ ከሰው ጋር መጣላት ክልክል ስለሆነ ረጀቡል አሰም ይባላል ወይንም ደግሞ لانه لا يسمع فيه صوت السلاح ጦር መሳሪያዎች ድምጽ ሰይፍ የማይሰማበት ወቅት ስለሆነ ነው ተከበረ ወር ስለሆነ hatta በጃሂልያ ዘመን ራሱ ቁረይሾች በተከበረ ወር ውስጥ የአባቱን ገዳይ ዳዩ እንኳን አይናገሩት ተከበረ ወር ውስጥ ምንም አናደርግም ብሎ ጥንቃቄ ማድረግ ያስፈልጋል ስለ ረጀብ ወር አንዳንድ ዓሊሞች ሲናገሩ የረጀብ ወር ንፋስ የሚነፍስበት ወር ነው የሻዕባን ወር ዳመናዎች የሚሰበሰቡበት ወር ነው የረመዳን ወር ዝናቡ የሚዘንብበት ወቅት ነው በረጀብ ወር ንፋሱ ሲነፍስ በሻዕባን ወር ዳመናዎቹ ሲሰበሰቡ በረመዳን ወር ውስጥ ዝናብ ሲዘንብ ኸይርን ማግኘት የሚችል ሰው በረጀብ ወር ውስጥ የተዘጋጀ ሰው ነው በረጀብ ወር ውስጥ የተዘጋጀ ሰው ነው ከረጀብ ጀምረ ረጀብና ሻዕባን ውስጥ ለኢባዳ ዝግጅት ካላደረክ ረመዳን ሲገባ የረመዳኑን ጣዕም ለዛውን አታገኝም የረጀብ ወር ኸይርን የምንዘራበት ወር ነው ይላሉ ዑለማዎች የሻዕባን ወር የዘራነውን ነገር እህልም ይሁን የተለያየ ፍራፍሬ ይሁን ውሃ የምናጠጣበት ወር ነው የረመዳን ወር በረጀብ ውስጥ ዘርተ ነው በሻዕባን ውስጥ ውሃ ያጠጣነውን የምንለቅምበት ወር ነው የረመዳን ወር ስለዚህ ጥንቃቄው ከወዲሁ ነው መጀመሪያ ያለብን ዝግጅቱን ከወዲሁ ነው ማድረግ ያለብን በአጠቃላይ አላህ Subhanahu Wa Ta'ala በዚህ በተከበረ ወር ውስጥ فلا تظلموا فيهن انفسكم ነፍሶቻችሁን እንዳትበድሉ አለ ጥንቃቄ አድርጉ አለ ለምን ካላችሁ ነፍሶቻችንን ከበደልን ትልቅ ወንጀል ነው በዚህ ወር ውስጥ በዚህ ሰሞን አንዳንድ ሰዎች ጋር የሚታዩ ስህተቶች አሉ ክሪስማስ የሚሉት አዲስ ዘመን ብሎ በፈረንጆች አቆጣጠር 2026 ለመግባት 3 ቀናት ምናምን ይመስለኛል የተቀረ ለዚህ ዓመት በዓል አዲስ ዓመት ነው ተብሎ የገና ዛፍም የምትሸጥ ከሰው ከሆንክ የገና ዛፍ መሸጥም ሐራም ነው የገና ዛፍ መግዛትም ሐራም ነው እንኳን ለአዲሱ ዓመት አደረሰ ሰዎች ካሉህም እንኳን አብሮ አደረሰን ማለት አትችልም ሐራም ነው እንኳን አደረሳችሁ ማለት አትችልም ለኛ እንደ እስላም 2026ም የኛ አቆጣጠር አይደለም 2018ም ኢትዮጵያ የምትቆጥረው የኛ አይደለም ታሪኩን ከየት እንደጀመሩ እንዴት እንደጀመሩ ራሳቸው ናቸው የሚያውቁት የራሳቸው ነው እኛ የራሳችን የሆነ ታሪኩን በተጨባጭ የምናውቀው የራሳችን አቆጣጠር አለን አዲሱን ዓመተኛ ከጀመርን 5ኛ ወር ጨርሰን 6ኛ ወር ገብተናል እኛም የምንቆጥረው ከነቢያችን ሰለላሁ ዐለይሂ ወሰለም ሂጅራ ከዓመተ ሂጅራ ጀምረን ነው ዛሬ 1447ኛው 6ኛ ወር 7 ቀን ውስጥ ነው ያለነው የኢስላም አቆጣጠር ይሄ ነው 7ኛው 1447ኛ 7 ወር ዛሬ 7ኛ ቀናችን ነው ኢዘን በእነዚህ ቀናቶች ውስጥ ከስህተት መቆጠብ አለብን አንዱን ሰው የክርስቲያን ጓደኛ ሆኖ ይሄን ዓመት ባር ከሱ ጋር እንድታከብር
የኢየሱስ ልደት ነው ብሎ ሊጠራህ ይችላል። መሄድ የለብህም ሐራም ነው። አይ እሱ በረመዳን እነሱ እኛ ዘንድ ይመጣሉ፣ በአረፋ ጊዜም እነሱ እኛ ጋር ይመጣሉ፣ ይምጡ፣ አንተ እንዳትሄድ አላህ ስብሓንሁ ወተዓላ ስለከለከለ። አንተ አለል ሐቅ ወሁም አለል ባጢል፣ አንተ እውነት ላይ ነው ያለኸው። ከእስልምና ውጭ ያለው የትኛውም ሃይማኖት እውነት አይደለምና ወደ እውነት ኑ ብለህ ጥራቸው ከቻልክ። አው ትወደዋለህ አይደል? የክርስቲያን ጓደኛህ ነው፣ የክርስቲያን ዘመድህ ነው፣ የክርስቲያን ጎረቤትህ ነው አይደል? አው መጽሐፍ ይዘህና አንተም እኔም መጽሐፍ ይዤ እመጣለሁ፣ ሐቁ የቱ እንደሆነ ማስረጃ አሳየኝ፣ ኢየሱስ ጌታ መሆኑን የቱ ጋር ያለው ብለህ ጠይቀው፣ ወደ እስልምና ጋብዘው። በሌላ ወቅት በሌላ ጊዜ ከጠራ ምሳ አብረን እንብላ፣ ቁርስ አብረን እንብላ ካለ ሂድ፣ ችግር የለውም። በዓመት በዓል ወቅት የኢየሱስ ክርስቶስ ልደትም ይሁን የእሱ ትንሣኤ የሚሉትም ይሁን በእስልምና እዛ ቦታ መገኘት ወይንም እንኳን አደረሰ ማለት ሐራም ነው። አላህ ስብሓንሁ ወተዓላ ከስህተት እንድንጠበቅ ያስጠነቅቀናል። ዘመዶች ሊሆኑ ይችላሉ፣ ሐታ ወላጆች ሊሆኑ ይችላሉ። እንኳን አደረሳችሁ ማለት ሐራም ነው። እንኳን አደረሰ ሲሉህም እንኳን አብሮ አደረሰን ማለት ሐራም ነው። እነሱ እንኳን አደረሰን የሚሉት የኢየሱስን ልደት ነው፣ የጌታ ልጅ ነው የሚሉት። አላሁ ስብሓንሁ ወተዓላ በሱረት አልኢኽላስ በቁል ሁወ አላሁ አሐድ ላይ ለካፊሮችም ለክርስቲያኖችም ለሙሽሪኮችም ለየሁዶችም በቂ መልስ ሰጠ። ክርስቲያኖች ኢየሱስ የጌታ ልጅ ነው ይላሉ። የሁዳዎች ዑዘይር የአላህ ልጅ ነው ይላሉ። የአረብ ሙሽሪኮች መላኢኮች የአላህ ነው ይላሉ። ለሶስቱም በሱረቱ ኢኽላስ ላይ ነው አላህ መልስ የሰጣቸው። ቁል ሁወ አላሁ አሐድ፣ ኢየሱስ የጌታ ልጅ ነው የምትሉ ሰዎች እኔ ልጅ የለኝም አለ አላህ። ዑዘይር የአላህ ልጅ ነው የምትሉት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ፣ እኔ አልወለድኩም አለ አላህ። ወለም ዩውለድ ወለም የኩን ለሁ ኩፍወን አሐድ፣ እኔ ብቸኛ ነኝ አለ አላህ ስብሓንሁ ወተዓላ። እኔ አንድ ነኝ አለ አላህ ስብሓንሁ ወተዓላ። ከእንደዚህ አይነት ነገር መቆጠብ ግዴታ። ለምን ካል እነሱ ያሉት ሽርክ ውስጥ ነው። የአላህ ልጅ አይደለም ኢየሱስ፣ የአላህ ባሪያ ነው፣ ሰው ነው። በዮሐንስ ወንጌል ላይ ምዕራፍ 5 ቁጥር 30 ላይ እኔ በራሴ ፍቃድ አንድንም ነገር አንዳች ነገር ማድረግ አልችልም፣ እንደሰማው ነው የምፈርደው፣ ፍርዴም ቅኑ ነው አለ ኢየሱስ ክርስቶስ። ይሄን ከፍታ አሳያቸው፣ እነሱም ከፍቶ ማየት ይችላሉ። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ነው ያለው። እኔ በገዛ ፍቃዴ አንዳች ነገር ማድረግ አልችልም፣ እንደሰማው ነው የምፈርደው፣ ፍርዴም ቅኑ ነው አለ ኢየሱስ። በማርቆስ ወንጌል ላይ ከፍተህ እኔ ሰው ነኝ ብሎ ተናግሯል ኢየሱስ ራሱ። ነገር ግን አንድም ቦታ ላይ እኔ አምላክ ነኝ ተገዙኝ አላለም። እነሱ በሚያከብሩበት ዓመት በዓል ወቅት መሄድ ከቻልክ ሄደህ ይሄንን ንገረው። አው በመጽሐፋችሁ ውስጥ ኢየሱስ አምልኩኝ እኔ ጌታ ነኝ የሚለውን አምጣ በለው። ኢሳ ዓለይሂ ሰላም ሲወለድ ለመጀመሪያ ጊዜ እሱ የተናገረው ነገር ጠየቁ ሰዎች መርየምን ዓለይሃ ሰላም እሱን ይዛ ስትመጣ ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ መርየም አባትሽን ኢምራንን እናውቃለን፣ እናትሽን ሐናንም እናውቃታለን። ሁለቱም የተከበሩ ሰዎች ናቸው፣ የተከበሩ ባልና ሚስት ናቸው። ኢምራንም የተከበረ ሰው ነው። ያ መርየም አንቺ መርየም ወይ እናትሽ ሐናም የተከበረች ሴት ናት። አንቺ በዚህ ወቅት ይሄንን ልጅ ከየት ነው ይዘሽ የመጣሽው አሏት። አው ጋብቻ ስታደርጊ ትዳር ላይ እንትን ስታደርጊ ያላየሽንም በዚህ ወቅት ይሄንን ልጅ ከየት ነው ይዘሽ የመጣሽው አሏት። እንደዚህ አይነት አመል ከየት ነው ያመጣሽው? ያኒ ከዝሙት ከሐራም ወልዳ የመጣች ይዛ የመጣች መስሏቸዋል። አባትሽም ጥሩ ሰው ነው ያ መርየም፣ አንቺ መርየም እናትሽም ሐና ደግ ሰው ናት፣ አንቺ ይሄንን ነገር ከየት ነው ያመጣሽው አላት። ፈአሻረት ኢለይህ ወደ ዒሳ ሕፃን ሆኖ አመላከተች መርየም ዓለይሃ ሰላም።
ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ ሕፃን ልጅን እንዴት ነው ማናገር የምንችለው ሲሉ መናገር ጀመረ ዒሳ። ለመጀመሪያ ጊዜ ዒሳ የተናገረው ቃለ ኢኒ ዐብዱላሂ እኔ የአላህ ባሪያ ነኝ አለ። ፈልግ እነሱ መጽሐፍ ውስጥም እኔ ጌታ ነኝ የሚል የለም። ኢኒ ዐብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጀዐልኒ ጀባረን ሸቅያ ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ዛሊከ ዒሳ ብኑ መርየም አለ አላህ ሱብሓነሁ ወተዓላ። ዒሳ የመርየም ልጅ ይሄ ነው አለ አላህ። ወሰላሙ ዐለየ የአላህ ሰላም በእኔ ላይ ይስፈን። የውመ ውሊድቱ በተወለድኩበት ቀን መጥፎ አልነካቸውም፣ ሸይጣንም አላገኛቸውም ነቢዩላህ ዒሳ ዐለይሂ ሰላም። ወሰላሙ ዐለየ የውመ ውሊድቱ። ሁለተኛ የሁዳዎች የሚሉት ነቢ ዒሳ የዝሙት ልጅ አይደለም። መርየም ሐራምን ወይንም ዚና ዝሙት ሰርታ አይደለም ዒሳን ያገኘችው። ወሰላሙ ዐለየ የውመ ውሊድቱ ንጹህ ናቸው። ወየውመ አሙቱ ገና ከሰማይ ይወርዳሉ። በሚሞቱበት ቆንም ሰላም የአላህ እዝነት በእኔ ላይ ይስፈናሉ። ወሰላሙ ዐለየ የውመ ውሊድቱ አሉ። ስለዚህ ሰዎች አልገደላችሁም ማለት ነው። ወሰላሙ ዐለየ የውመ ውሊድቱ ካሉ የአላህ ሰላም የአላህ እዝነት ካለባቸው ሰዎች አልገደላቸውም፣ አልሰቀሏቸውም። ሰዎች ጌታ ደግሞ ቀብር ውስጥ 3 ቀን ማደር አይችልም። እንዴት አድርጎ ሱብሓነላህ። ወየውመ አሙቱ በምሞትበት ቀንም የአላህ ሰላም በእኔ ላይ ይስፈናሉ። እንዴት አድርጎ ነው የሁዳዎች እንጨት ላይ ሰቅለው ሊጫወቱበት የሚችሉት? አላህ ጠብቆታል። ወየውመ ኡብዐሱ ሐያ። ስለዚህ ጥንቃቄ ማድረግ አለብን። በእነዚህ ወራቶች ውስጥ አላሁ ሱብሓነሁ ወተዓላ ነፍሶቻችሁን ጠብቁ ስላለ ራሳችንም ጠብቀን ልጆቻችንም ጠብቀን ዒባዳ ላይ ጠንከር ማለት አለብን። ዚክር ላይ ጠንከር ማለት አለብን። ሰለዋት ላይ ጠንከር ማለት አለብን።